የብርሃን አጽናፋት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ ዘወትር እሁድ በዚህ ሰዓት የሚቀርብላችሁ የብርሃን አጽናፋት የተሰኘ ተከታታይ የሬዲዮ ድራማ ነው። የብርሃን አጽናፋት ጤና ይስጥልን እንደምን ሰነበታችሁ አድማጮች። አክሊሉ ታቦርን ከሱ ባለውና ከዶዮ ላይ እጅህን አንሳ በማለት ሲዝትበት ታቦርም ባሻህ መንገድ ብትመጣ እጠብቅሃለሁ ብሎታል። አክሊሉ ጸጋ ወደ ብሩክታዊት ጋር ልትሄድ ስትል አየኋት ብሎ ለምን ወደ ጤና ጣቢያ መሄድ እንዳስፈልጋት ቢጠይቃት ትምርቷን ትታና በዚህ የልጅነት እድሜዋ ማግባት አልፈልግም ስትለው ይሄን ኖሬ ማን ነገረሽ ከየት አመጣሽው ብሎ አጥብቆ ሲይዛት ብትፈልግ ግደለኝ አለችው። እናቷም በመልሷ ደንግጠው ልጆች ሊዳሩ ሲሉ ልክፍት ምናምን ስለሚጠናወታቸው ይብቃህ አትናገራት ብለውታል። አቶ አውላቸው ወይኒትን በአሸብር ጠርጥረዋት ከመጠን በላይ አረቄ ጠጥተው ብቻቸውን ወደ ቤታቸው መሄድ ቢሳናቸው ናዶ ቤት እንዳደረሳቸው የአሸብርን ስም በማንሳታቸው ከወይኒት ጋር የጸብ ክብሪት መጫራቸውን ገልጸን ነበር። ክፍል 142 የብርሃን አጽናፋት ተከታታይ ድራማችንን ያበቃ ነው። የዛሬውም ክፍል 143 አሁን ይቀርባል። አንተ ለጸጋን ሰዓት ነው የምትጠፋብን። አባዬ እንዴ ጠበሉ ቦታ ሆነን ጠፋችብን። ምን ላድርግ እንዴ? ከመሬት ቆፍሬ አላወጣት። ይሄው ነው መልስ። እኔ ለመጥፋት ማሰቧን በምን አውቃለሁ? ጸበሉ ሰዳት የተባልከው እኮ ስላመማት ነው። ልክ በጤናዋ አስባ አቅዳ የጠፋችብህ ይመስል ስሞታ አታዝነው። አባዬ ምንድን ነው የምታወራው እንዴ? አንተን ደስ ይበል ብዬ እንጂ ጠበል የወሰድኳት እንዳላመማት አውቃለሁ። ንግግር ሁሉ ጠፍቷት አፏ የተለጎመባትን ልጅ አልታመመችም ትለኛለህ? የብሩክታይት ምክር ነው። አትናገሪ እንዳመመው ሰው ሁኚ ስላለቻት ያደረገችው ነገር ነው። አክሊሉ ለቀጠነውም ለወፈረውም ጉዳይ ብሩክታይት ላይ ጣትህን ቀስረህ እንደው ትዘልቀዋለህ? እሺ ይኸው ጠፋች። ይህም የብሩክታይት ሥራ ነው። አዎ ነው። ለዚህ ነው እህትህን መፈለጉን ትተህ ወደ ቤት ተመልሰህ መጣ? ደክሞኝ ነው እንዴ? ከዛ በተረፈ ናደው አገኘው እነ ምጥን እማየና መሰረት ሳይቀሩ ሊፈልጓት ሄደዋል። አንድ አክሊሉ ቤት ተመለሰና ምን ይቀራል? ጥሩ እንግዲያው እኔ ራሴ ፍለጋ ሄዳለሁ። አንተ ቤት ውስጥ ተቀመጥ። ለምን ትደክማለህ? ሳይውል ሳያድር ብሩክታይት እንዳጠፋቻት እንሰማዋለን። የኔ ዋቂ ጸጋስ መጨረሻዋ መጣች ወይስ ቀረች ነው? አንተ ግን ከተንጠለጠልክበት የብሩክታይት ጀርባ ውረድና ወደ ኑሮህ ተመለስ። አያበዛብህ ማን ነው? ይኸው ብያለሁ እኮ የታመመች ልጅ ፖሊስ ይዛልህ መጣች። ያቻትለ ጸጋ የት ሄደሽ ነው? ሰው ሁሉ አንቺን ፍለጋ ቀሰብን እያሰሰ። የአክሊሉ አባት ላናግሮት ፈልግ ነበር። ጸጋ ምን ፈልገሽ ነው ፖሊስ ይዘሽ መጣሽው? ጸጋ አንቺ ወደ ቤት ግቢ። እኔ ከአባትሽና ከአክሊሉ ጋር ልነጋገር። ብሩክታይት የምትሰራውን አየህ አይደል አባዬ? አየህ አይደል? ይቺ አንድ ፍሬ ልጅ
አባቷንና ወንድሟን እንድትከስ አደረገቻት። አይ አይደለም? ወይኔ አክሊሉ አዳምጠኝ። ጸጋ ወደ ጣቢያ ስትመጣ ማንም አብሯት አልነበረም። ኧረ እባክህ ፖሊስ የሚሰጠውን ምስክርነት አልቀበልም አይባልም። ለመሆኑ ለምንድን ነው የተፈለግነው? ጸጋ ያለ ዕድሜዋ ልትድሯት መሆኑን አሁን አመቀኝ አይደል አባዬ? ይኸውልህ ይሄ ሐሳብ የጸጋ ሳይሆን የብሩክታይት ነው። ቆይ ለምን ወደ ቤት አንገባ? ከቤት ይልቅ ጣቢያ ብትመጡ። ምን አጥፋ? እዚያው ጣቢያው ስንደርስ እንነጋገራለን። አሁን ነው የምንሄደው? ካልቻላችሁ መጥሪያ ሰጣችሁና። ተው፣ መጥሪያው ምን ያደርግልናል? አሁኑኑ አብረንህ እንሄዳለን። አባዬ አክሊሉ ና እንሄድ ና። ወይኔ ትደከመሽ እንዴ? አረ ድካምስ አይደለም ታውቁ ራሴን እንደው አሁንም አልተወኝ። አይዞሽ ከጤና ጣቢያ የሰጡሽን መድኃኒት ቤት ስንገባ ትውጪና አረፍት ያለሽ ይተውሻል። እኔ ምንሽ ታውቁ እንደው ብቸኛ ናት ብሎ አውላቸው ስለጠጡ ነው እንጂ ሊጎድሽ ብሎ አልመሰለኝም። ለምን አልመሰለሽ? ከዚህ በላይ ምን ያድርገኝ? አውላቸው እኮ ከልባቸው ወድሻል። ወይኔት የተወራው ወሬ ከስካሩ ጋር አናታቸው ላይ ወጥቶ ነው እንጂ እስኪተኝ የወደደኝማ እንዳሻግሬ ነበር። ትቶኝ ሄደ። በእኔም በልጆቹም ጨክኑ ጀመረሽ። እንግዲህ አሻግሬ ትቶኝ ሄደ እያልሽ ስንት ዓመት ስታለቅሽ ኖርሽ። ይበቃሻል። ተይው። እግዚአብሔር ከወሰደ ወዲያ በከፋሽ ቁጥር እያነሳሽው ነፍሱን አታስጨንቂያት። ይረፍበት። ተይኝስ። ምን አለ እኔም እንደሱ አርፌ ኑሮዬን በተገላገልኩ። ሸክሜን ይጋራልኛል ብዬ ሽማግሌ ጎትቼ ይኸው ቤት ያስገብቼ ሌላ ሸክም በላይ ላይ ከምጭን ምን ነበረበት? ተይኝስ። ያማረልሽ መስሎሽ ነው? ልጆችሽ ስለማን ጥለሽ ነው ሞት የምትመኘው? ሁሉንም እድሉን ይዞ ነው የሚወለድ ይባል የለ? እንደው እድላቸው ያውጣቸው። እውነት አይመስልም? አሁን ነይ በይ ሙችና ተገላገይ። ባፍሽ ልጆቼን ብለሽ ውልፍት አትይ። እንዴው ታይኛለሽ። ይሄ መንቻካ የቤቴን ደጅ አይረግጣት። እስቲ እንደው ብቻዬን ሆኜ ማሟ እንደሆነ ልጆቼም ተነው ይጠፉ እንደሆነ ያለ አባወራ ለቤት ምሰሶ ነው ብዬ መጫወቻ ይሆናሉ እንዴ? አንቺ ይሄን ሐሳብ እንኳን ታዩ። ባልና ሚስት መጣላታቸው ባንቺና ባውላቸው አልተጀመረ። ኧረ ምን ቦጣኝ። እንደ ባል ኑሮዬን አልተሸከመልኝ። አሻግሬ እኮ አንድ ቀን እንኳን እጁን ሳያሳርፍብኝ ኖረን ነው እንደሞት የነጠቀኝ። ሲተኝ አንቺ መልሰሽ መላልሰሽ አሻግሬ ጋር ነው የምትገኘው። ቤቴው ዝም ብለን መንገዳችንን እንቀጥል። አንቺ ቆይስ ያማን ነው? አሸብር ነው እንዴ? ራሱ ነው። ቤቢ እንዳላየሁኝና እንሄድ። አይቶናል እኮ ወደኛ ነው የሚመጣ። አረ እኔ ዝም ብዬ ነው ማልፈው እንዴ? ባላየው ባልሰማ እንዴ? በሱ ታብቼ አናገርሹም አላናገርሹም አሜቱ አይቀርልሽ። ዶዮ አሁንም መልስ አላገኘሁም ነው? ኑኑሽ ምን ላድርግሽ? አንቺ የምትፈልጊያቸውን አይነት ሴቶች በቀላሉ ላገኝ አልቻልኩም። እሺ ምን ይሻላል?
ቤቴን ልዝጋው? መዝጋቱ ምን አመጣው? ችግር ምንድነው ዶዮ? ተጨማሪ ኮሚሽን ፈለግ? አረ በፈጠረሽ፣ እኔ እንዲያውም ምንም ኮሚሽን አልፈልግም። ቆይ በየቡና ቤቱ የሚተራመሱ ሴቶች በሞሉበት ከተማ ለኔ አንዲት ሴት አጣው ስትል ትንሽ ቅር አይልህም? አንዲት ሴትማ አግኝቼልሽ ነበር፣ ግን ከአንቺ ጋር እንደማትስማማ ሲገባኝ ነው የተውኳት። ምኗ ነው የማይስማማው? ብዙ ባለመኪና ደንበኞች አሏት እና ምን ይጠበስ? ከእንቅልፏ የምትነቃው ከቀኑ 7 ሰዓት ነው። ከሰዓት ከደንበኞቿ ጋር ትታይና ማታ 2 ሰዓት ነው ከአንቺ ጋር መግባት የምትፈልገው። እና ቀን ለምትወጣበት የመውጫ አትከፍልሽም ማለት ነው። ይስማማሻል? እኔ ቤት እየሰራሽ ነው መውጫ ማትከፍለው? አየሽ፣ ለዚህ ነው አትስማሙም ያልኩሽ። የማናት ጠብራራ እባክህ። ቆይ እኔ የምለው እንደው ሌላ ቦታ እንደዚህ ነው የምትሰራው ማለት ነው? አዎ፣ ልጅቷ እኮ በጣም አሪፍ ናት፣ ቀልጣፋ፣ ዘመናዊ ናት። ምናልባት ደንበኛ ይልስብልኝ ይችላል። አሁን ግን እሱም ዋጋ ማውጣት ጀምሯል። ምን አይነት ጣጣ ነው ባካችሁ? በልጅቷ ሐሳብ ከተስማማሽ ላመጣልሽ እችላለሁ ማለት ነው። ኧረ ተዋት። ከእንደዚች አይነቷ ጋር ከመዳረቅ እልም ያለች ገጠሬ ብታመጣልኝ ይሻለኛል። እንደሱ ከሆነ ታገሽኛለሽ ማለት እኮ እስከ መቼ? ምን አቋልኑሽ? 3-4 ቀን። ከዛ በላይ ከቆየ ግን ከኔ ጋር መጣላት ፈልገህ ነው ማለት ነው። እሺ። ቆይ ይሄ ደግሞ በሄደበት ምንድነው እሱ እንደዚህ የሚያስቀረው? ማን ነው? እሱ ባለው ነው። የማገዶ እንጨት ግዛ ብዬ ከላኩት ምን ጊዜ አለው? እስቲ ደውልለት እባክህ። ይሄ ምን የማይረባ ነው ባካችሁ። በቃሽ። አባዬ ጣቢያ የተጠራበት ጉዳይ ከምን ደረሰ? አሁን ነው የምትጠይቀኝ? ጠዋት እኮ ነው የሄድኩት። እኔም እኮ ሰንቀሮ ለስራ ሄጄ አሁን ገና መመለሴ ነው። ልጅህን ያለ ዕድሜ ልትድር ነው ብለው ሊያስለፈልፉኝ ፈልገው ነበር። ምን አልካቸው አንተ? ምን ልላቸው ኖሯል? አልድርም ነዋ። አልድርም እና አመኑ? ቢያምኑኝ ማኖረው አያስፈርሙኝም ነበር። ምን ብለው ነው ያስፈርሙ? ልጄን ያለ ዕድሜዋ እንደማልድራት ነዋ። እንዴ አልፈርምም አትልም ነበር እንዴ? አይ አክሊሉ፣ የቀሰም ሰው ያልከውን ሁሉ ቢሰማህ ጊዜ ሕጉንም እንደ ሰው ቆጠርከው ልበል? በኋላ ጣጣ ነው የሚመጣብን። ዘዴ አበጃለሁ። ሂድና ዋሽ ያልከኝ እኮ አንተ ራስህ። ዘዴም አላጣም እንዴ። ምናልባት እውነቱ ላይ ከደረሱበት ብዬ ነው። ብቻ ተዋቸው እባክህ ተዋቸው። እኔ ያዘጋጀሁትን ዘዴ በምንም መንገድ አያውቁትም። እንዴት አመሻችሁ? ደህና መሹ አውላቸው። በዚህ በማታ ምን ነው? በደህና ነው አውላቸው። መግቢያ ባጣ ነው የመጣሁ። እንዴት ምን ሆኑ? ወይኒት በር አልከፍት ብትለኝ ወዴት እሄዳለሁ ብዬ ወደ እናንተው መጣሁ። መምጣቱ አልከፋንም፣ ግን እንዲያው እንደ ጎረምሳ ከሚስት ተጣልቶ ከቤት መውጣት በእርሱ አያምርም። ቆይ አባዬ፣ አንተ ነገሩን አላወቀውም። አሁላቸው አይዘኑ፣ ግድ የለም። ወይኒት ነገ ጥጋቧ ይበርድላትና እግሯ እስኪቀጥን ሽማግሌ ፈለጋ ትዞራለች። ኧረ እኔስ አልመሰለኝም፣ አምረራብኛለች። ይቀመጧ። እሺ አክሊሉ፣ ለመሰረት የእግር ውሃ እንድትወዝትላቸው ንገራል። እሺ አባዬ፣ እሺ። አቶ በዛብህን ፖሊስ ወስዶ ልጄን ያለ ዕድሜዋ አልድርም ብለው እንዲፈርሙ አድርጎ ለቋቸዋል። አቶ በዛብህ የፈረሙትን ቃል ጠብቀው ይዘልቁ ይሆን? ወይኒት በአሸብር እየታማች ነው። ከእታጉ ጋር በመንገድ ስትሄድ አይቷት አሸብር ወደ እሷ እየመጣ ነው። ምን ሊላት ይሆን? ምኑሽ
እንደ ተገኘ የመሰለ ገበያ የምትስብ ልጅ አጥታ ቤቷ በመቀዝቀዙ ዶዮን አንዲት ልጅ አምጣልኝ በማለት እየለመነችው ነው። ይሳካላታል? ወይኒት አቶ አውላቸውን ቤት ያላስገባም በማለቷ በምሽት አክሊሉ ጋር ሊያድሩ መጥተዋል። አክሊሉ ወይኒትን በአፉ ደልሎ ያስታርቃቸው ይሆን? የተጫወቱልን ሽመልስ አበራ እንደ አክሊሉ፣ ማስረሻ ደጌ እንደ ኑኑሽ፣ ዘነበ ተስፋዬ እንደ ዶዮ፣ ቀለመወርቅ በቀለ እንደ ታጎ፣ ዝናሽ ጌትነት እንደ ወይኒት፣ እስማኤል መሐመድ እንደ አቶ አውላቸው፣ በለጠ አንጾኪያ እንደ አቶ በዛብህ፣ አዲስ አለማየሁ እንደ ፖሊስ። ደራሲያን ሰዓዳ መሐመድ፣ ቴዎድሮስ ተክላረጋይ፣ አዲስ ገብረ ማርያም። አዘጋጅ ደጀኔ ጥላሁን። ተራኪ ዓለም ፀሐይ በቀለ። በቴክኒክ ያቀናበረው አለማየሁ ዳዊት። አድማጮቻችን ይህ ድራማ የቀረበው በዩኒሴፍና ሴቶች ሕፃናትና ወጣቶች ጉዳይ ሚኒስቴር በጋራ ባደረጉልን ድጋፍና ትብብር ነው። ለአስተያየቶቻችሁ አድራሻችን ፖፑሌሽን ሚዲያ ሴንተር የመልእክት ሳጥን ቁጥር 672 አዲስ አበባ፣ የስልክ መስመራችን ደግሞ 011 554 1302 ነው። በዚሁ ስልክ ቁጥር መልእክቶን ሊተዉ ይችላሉ። በደህና ቆዩን።